አቤት 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 ያየውልሽን መብታይ አረባከሽ አባትሽ ጥሎብን የሄደውን ችግር ታቂ እንላንቺ ራስሽ ታዲያ ለገንዘብ ይሄን ያልተው ከክሽል ታትፈልግሽ አብረሽ ግዳሽ ማግል ያላገባው እባክሽ ልጄ እንዳልሞትብሽ እባክሽን እንድትሞቺ አልፈልግም ግን እዚህ ብርሽ ቁጭ በይና አንቺ አስቢበት ሁሉ ነገር ነው በእጅሽ ነው ያለው ስላገኘው ደስ ብሎኛል ታዲያ አይሻለሁ ብዬ ግን አልጠበቅኩም ነበር አንተም ማየቱ በጣም አስፈርቶኝ ነበር 5 አመት ሆነ ቀኑ ይሮጣል ባለቤትሽ አልመጣም አንተ ጋር ብሰነበት ቀርይልሃል ቤትሽ ነው ቻል شتكو ንብረትሽ ለምን ሸጠዋል ስጦታሽ ነው መቼም ማረሳው ልዩ ስጦታሽ
እናቷ አዲስ መልካም ምን ለምን ዝም ስትል በጣም ነው የሚያስጠላው። አጫውተኝ። ሉሊት ግን ቆይ ግን ምን ከ5 ዓመት በኋላ አብረን ራታችንን በላናል። እንደጎዳው አውቃለሁ። ቤተሰብ ደህና ነው? ደህና ናቸው። ስላንቺ ሳስብ ራሴና ሌሎችን ሰዎች ስጎዳቸው ቆይቻለሁ። ያለፉን ሳስብ በጣም በሳጨው። የወደፊቱን ሳስብ ደግሞ አላውቅም፣ ተስፋ አደርጋለሁ። ያለፈው አልፏል። ከአሁን በኋላ ግን ቃል እገባለሁ። አሁንም እየዋሸሽ እመነኝ። እንዴት ልመንሽ? አንተ ጥያቄ ልጠይቅህ? እሺ ጠይቂ። አብረን በፍቅር በነበርንበት ጊዜ እንደምታገባኝ እንጂ እንደምንለያይ አስበው አታውቅም አይደል? እሱንማ በህልሜም ሆነ በእውኔ አስቤውም አላውቅም። አይደል? እኔም አስቤው አላውቅም። ግን ይኸውልህ ታዲያ ማናችንም ብንሆን መጀመራችንን እንጂ መጨረሻችንን አናውቅም። ጥሩ ቃልሽን ግን ተከብሬያለሁ። ድጋሚ አልጎዳህም። እየበላ ተርጉም ሽማግሌ ተመለሰ መጣ። ይልቅ ጉሮሮዬን የማረጥበት ቢራ ስጭ። ምን እንደ ጅብራ ይገትርሻል? እጅን ከሚሰብረው ምላስን ቢቆርጠው ይሻላል። እንዴት? የዛለው ክንድ እንደምላስ አያምም። ይልቅ ለምን ቢራ አልጋብዝሽ? ሄሎ አቤት። ይጠብቁ አንዴ። ሉሊት ያንቺ ስልክ ነው። ሄሎ አሃ ባለቤትሽን ይቅርታ ልጠይቀው አስቤያለሁ አልሚዬ። ከፊልድ አልተመለሰም? አይ በቃ ሲመጣ ይሆናል። ታዴን ካላስቸገርኩት እዚህ መቆየቱን ነው የመረጥኩት። አዎ እሺ እደውልልሻለሁ። ቻው።
አድዱኝ ገንዘብን ከየት አምጥቼ ነው የምሰጠው? ይኸውልህ ካንተ ለመጥፋት ሳይሆን ገንዘብህን ለመክፈል ነው አዲስ አበባ ድረስ የመጣሁት። ይኸውልህ አለማየሁ ለምን አታምነኝም? እንግዲያውስ ልንገርህ ሰዎች ስርስሬ ከተከታተሉኝ ገንዘብ ለማግኘት ያወጣሁትን እቅድ ሁሉ ታበላሽብኛለህ። ምን 10 ጊዜ ምናምን አትላለህ? አንድ የምትፈልገው ነገር አጨብጭባ አታዝም እንዴ? ምን ሆነሃል? ፈታበል ምን ሆነሃል? ነፃውን እንጂ እንዴ። ሉሊት መጣች። ምን ሉሊት መጣች? ልጅ ጉደኛ ልጅ ናት። እንዴት መጣች እና ምን አልካት? ምን እላታለሁ? ልግባ አለችኝ። ግቢ አልኳት። ወዴት? ወደ ቤት ነው። ልግባ ስላለች ብቻ ዝም ብለህ ታስገባል? ገባች፣ ተደራጀች። ይሄ ፍቅር ሳይሆን የ5 ዓመት መርሃ ግብር ነው። መጀመሪያ ይግቡ ነው፣ ከዛም በኋላ ነው ጥያቄ የሚቀርበው። ምን ነካ? ታዲያ ዝምታ የስምምነት ምልክት ነው ይላል። አሁን ግን ዝም ለማለት ጊዜውም ሰዓቱም አይደለም። ታስበበት ይሻላል። ሉሊት ፍጹም አታውቃትም። እኔ ላመንኩበትና ለወደድኩት ነገር ህይወቴን እንደምሰጥ በደንብ ታውቃለች። ለፍቅር ራስን መስጠት እኮ ልክ ነው። በፍቅር መረገጥ ግን መጥፎ ነው በጣም። ምን ጥርጥር አለ? ለምጠጣሽ አሁን ምንም ነገር አትፈልግ በቃ። አያበሳይ አየኔ መከራ ምን ሆነ ነው? ቆይ አንተ መከራና አበሳይ ሆንኩ። አሁን ደግሞ አንተን ለማባበል የመጠጥ ፍጆታ ሊጨምር ነው ማለት ነው። ጉድ! ከተመካሪው መካሪው ሰከረ ማለት እኮ ነው በቃ። ልክሽ ጠጣው። ያለ ማክሽን ሉሊትን ማግኘት ፈልጌ ነበር። የኔ እህት ለምን እንደምትደብቅኝ እኮ አልገባኝም። ከባለቤቷ ተፋታ እኮ አዲስ አበባ መምጣቷን አውቃለሁ። እሺ ይኸውልሽ ደጀኔ ደውሎ ነበር ብለሽ ይሄን ስልክ ቁጥር ስጭልኝ። ምን አይነት ስተት ነው የፈጸምሽው ሉሊት? አንድ የራሴን ብለው ሰው አጠገቤ ነው ነበር። ግንኙነታቸው ወሲብን አማራጭ ማድረግ አልነበረበትም ነው? እኔ እኮ ሽማግሌውን የተበቀልኩ የመሰለኝ በስተት የጀመርነው ግንኙነት ነው። አሁን እዚህ አመጣው ካንቺ ምን ፈልጉ ነው? እንጂ እኔ ለጋብቻ ይፈልገኝ እንደነበር አውቃለሁ። እንዴ ይሄማ እብደት ነው። ስሚ ደጀኔን ማግባት ማለት ሽማግሌውን ይበልጥ ለበቀል ማነሳሳት ነው።
አይንሽን በመግለጽሽ እድለኛ ነኝ። በተኛሽበት ምን እንደማደርግሽ ቸግሮኛል። ይላንም ደስኩት በትክክል ነቅተሻል። ላትጎዳኝ ቆም ለልኝ ነበር። ቀጠቀጥኩሽ፣ ደበደብኩሽ፣ አንቺን ሊገባሽ አልቻለም። እወዳለሁ ትሎ እኔም በማሰቃየት እንደማትደሰት ስላወቅኩ ነው ያልሸሸው። ተይ እባክሽ። ያልተበሳጨ ጊዜ እኮ መላክ ነው። ወንድ ለማጥመጃ መገበያ ቋንቋሽን እኔ ታዲያ ያምነኛል ብለሽ ካልሽ ተሳስተሻል። ታድጊ እባክህ እንደፈለክ ደብድበኝ። በሱ ቢላ ግን አትውጋኝ በፈጠረ ታድጊ በፈጠረ ሰይጣን ሊያሳስት ይችላል። ታድጊ እሱም ቢላጣል በፈጠረ መሬቱ ወርች እሺ ቤት እንዴት ነው? ምን እንዴት አለ? ብዙ ያልተመለሱልኝ ጥያቄዎች አሉ። ጥያቄውን ብርጭቆ ውስጥ ሆነ ስለምትጠይቅ ቢመለስልህም መመለሱን አታውቅም። ይኸውልህ ሰው ድፍረት የማገኘው በጠጣሁ ጊዜ ነው። ስለዚህ መናገር የምፈልገው የዛ ሰዓት ነው። እንዴ መጠጥ እኮ ስህተትን መደበቂያ መሆን የለበትም። አንተ እኮ ዝም ብዬ ሳስብህ ጃምቦ እጅጌ ቢኖረው ለብሼው ለስራ ለብሼው ልናገር ነው የምትለው። እውነቴን ነው የምልህ። እውነቴን እኮ ነው። አንተ ቀልደኛ። በቃ ህይወት ሁሉ በቀልድ የተሞላች ናት። ይኸውልህ ሰው ፍቅር በከፈሉት መጠን ምላሽ ቢኖረው ምን ያህል ደስ ይል ነበር። አሁን አእምሮህ እየሰራ ነው በደንብ። አሁን አእምሮህ እየሰራ ነው። ትቀልድ ባለ አንተን ለማሰራት ግን የኔው እየተበላሸ ነው። እውነቴን ነው። ግድ የለም ይኸውልህ አውቃለሁ ለኔ ስትል እንደምትጠጣ ይገባል። ግን ግድ የለም አጭር ጊዜ ታከሰኝ። አንድ ነገር ልንገርህ፣ በስህተት ውስጥ የሚኖረው ዲያብሎስ ብቻ ነው። ለምንድን ነው ሁሉ ጊዜ እዛ ስህተት ውስጥ የምትኖረው? ቀላል ነገር እኮ ነው። እንዴት? ለምንድን ነው በግልጽ ማታናግራት? ምን ማድረግ እንዳለበት ታውቃለህ? እሺ ፊት ለፊት ታስቀምጣታለህ። ከዛ አይኗን እያየ አንድ ባንድ ትጠይቃታለህ። መልስ አግኝተህ ትመጣለህ። ፊት ለፊት አስቀምጠህ ነው መረዳት ያለብህ። በቃ ይሄው እኮ ነው። ጥሩ አሁን ምን ይችላል? ውረድ የሚበላ ላቅርብ? በቃኝ። ቢጠጣስ? ስፈልግ ወስዳለሁ። ደስ እንዳለ በቃ ይሄን ብቻ ነው የምትጠይቂኝ? ምን ሆነሃል? ሌላ ምን ልጠይቅ እችላለሁ? አንቺ ይሄ ያሳስብሽ ይሆናል። የምታደርገውን ነገር ሁሉ እኮ ለኔ መናገር ግዴታ የለብህም ታዴ። መገደዴ ሳይሆን ማቀው መብቴ መሆኑ ነው። እሺ አስታውሳለሁ፣ ግን እንደ አዲስ መጀመር ይኖርብናል።
ትዝታዬ ለኔ ሀብቴ ነው። ልማድ መተው ግን አልችልም። አላ አልማዝ ነኝ። አስታወስከኝ? አገኘሻት? ትደውልልሃለች። በግንባር ባገኛት ነበር የምመርጠው። አደጋ ላይ መሆኗንና ላገኛት እንደምፈልጋት አልነገርሻትም? ለዚህም እኮ ነው የምትደውልልህ። አደጋ ላይ መሆኗ ግን ሊገባት አልቻለም። በግንባር ባገኝሽ አስረዳሽ ነበር። ከባለቤትሽ ጋር ጥሩ ይምጣ፣ እጠብቀዋለሁ። እሺ እሺ። በዙሪያ ባሰመርኩት መስመር ውስጥ ያለ ፍቃዴ ለማለፍ በሞከርኩ ቁጥር እንጣላለን። ታዴ ሉሊት እንደገና ለወቀሽ አትበለኝ አልኩህ እኮ። በቤት እንድኖር ስለፈቀድክልኝ ክንብንቤን ለመግለጥ አትሞክር። ለአንቺ መጨነቂያ አይታይሽም? ባሰመርኩት ነፃነት ውስጥ መቆየት ይላረጋግጥ። ድሮም እኮ ቤቴን እንጂ እኔን ፈልገሽ እንዳልመጣሽ አውቃለሁ። ባልገባህ ነገር አትበሳጭ። ከፈለግሽ ከዚህ ቀደም እንዳደረግሽው ሻንጣሽ እንደ ዘበት አንጠልጥለሽ መውጣት ትችያለሽ። ለነገሩ አሁን የትም መሄጃ የለሽም። እህቴ መኖሯን አትርሳ። እንደኔ ቤት መሸሸጊያ አይሆንሽማ። አንዲት ባለ ትዳር ሴት ጥላው ከኮበለለችው ከቀድሞ ፍቅረኛው ቤት ተመልሳ ትመጣለች ብሎ ማንም አያስብም። የሰማንያ ውላቸውን ቀደዋል። ካለው ሀብት ላይም ህጉ የሚፈቅድላትን ተካፍላ ቀላል የማይባል ገንዘብ በስሟ ባንክ አስቀምጣለች። በዚህ የተበሳጨው የቀድሞ ባለቤቷ እንደ እብደት አድርጎት እንደሚገድላት ሲዝት በተደጋጋሚ ተደምጧል። ታዲያ ከጥቂት ሳምንታት በፊት መኪናውን እያሽከረከረ ወደ አዲስ አበባ ሲመጣ የመገልበጥ አደጋ ደርሶበት ጥልቀት ካለው ጉድጓድ ውስጥ ለመግባት ችሏል። መኪናው የተገኘችው መጥፋቱ ከታወቀ ከቀናት በኋላ በፍለጋ ነው። በድኑን ግን አላገኙት። አዎ እርዳታ ቶሎ ካላገኘ ሊሞትና ኦሬዲ በላውም ይችላል። ግን ሉሊትን የገጠማት አደጋ ከዚህ ጋር ምንድነው ግንኙነቱ? የሞተው እኮ ለብቀላ ወደሷ በመምጣት ላይ ሳለ እኮ ነው። ሰው ድንገተኛ አደጋ አጋጠሙ፣ ሞተ። በቃ ሚስጥሩ እሱ ላይ ነው። መሞቱን እንድናውቅ እንጂ በድኑን እንድናገኝ አልፈቀደም። ምን እያልከኝ ነው? ቅድም ምን ነበር ያልከው? እርዳታ ቶሎ ካልደረሰለት እንደሚሞትና አውሬም ሊበላው እንደሚችል ነው የገመትከው አይደል? እሱም የፈለገው እንደዚሁ እንድናስብ ነበር። ቆይ ለምን ዓለም ይህን ዜና እንዲሰማ ነው? አየህ፣ በሚያውቁት ሁሉ በሞቱ እንዲረሳ ይረዳዋል። ይህ ደግሞ በቀሉን በቀላሉ ከተወጣ በኋላ ያለ ስጋት መኖር ያስችለዋል ማለት ነው እንጂ አልሞተም እያልከኝ? አቶ ማን ነበር ያልከኝ? ሄኖክ። አቶ ሄኖክ ሽማግሌው ከምትጠብቀው በላይ የተረገመ ሰይጣን ነው። ሌላው ምነግርህ ደግሞ ባለቤትህን ከእህቷ ጋር እንድትገናኝ እንዳትፈቅድላት። ይህን አደረግክ ማለት በቤትህ ላይ አደጋ ጋበዝክ ማለት ነው። ተጠንቀቅ።
ጠብቂያት መመለሱ አይቀርም። ደህና አይደላችሁም እንዴ? ምን ሆናችኋል? እርግጠኛ አይደለሁ። ባክለ ትንሽ ቀን ታገሳት። አልማዝ እኔ እኮ ችግሯን መካፈል እፈልጋለሁ። ምን ያህል እያገስካት እንዳለ አላወቅም ማለት ነው። ቻው ቸኩየን ቁጫቲ ማንም የለም እንደ ቤት ለማዘርስ ማሚዬ መጣው ብላ አሁን ወጣች። ደህና ናቸው ግን? ደህና ናቸው። ካዩዋቸው በጣም ቆይቻለሁ። እንዴ አንቺን ጠፋሽ? ደምጭኝ ሰላም ነው ግን? አለሁልሽ። ስልክሽን በተደጋጋሚ ስሞክር አይሰራም። በሰላም ነው? ያውን እንኳን ለማግኘት ብዬ ነው የከፈትኩት። ኦኬ እህትሽ ደውላ ነበረ። ምን አለች? ደጀኔ ነው የሚባል ሰው እየደውሉ ነበር። ደጀኔ? ምን ሊሰራ መጣለች? እኔ እንጃ። ደጀኔ ማለት ማለት ደጀኔ ማለት በጣም መጥፎ ሰው ነው። የራሱን ስሜት ብቻ የሚያዳምጥ፣ በዛ ላይ ደግሞ ከቀድሞ ባለቤቴ ጋር ቅራኔ ያላቸው። ምን ግን መምጣቱን የምትነግረን አንድ ትችላለች። ደውለን ጠይቀን። አሪፍ ሀሳብ። ኧረ በጣም ትቀልዳላችሁ። ይኸው ሲሪየስ ትጠቃለህ። ሄሎ ሄሎ ኤልሲ፣ እንዴት ነሽ? ደህና ነኝ። እኔ የምልሽ ኤልሲ፣ ምንድነው የምሰማው? ደጀኔ መጥቷል እንዴ? ሰፈር ውስጥ ግን አላየሁትም። ሰሞኑን ግን አቶ ካሳ ግን ምን? አይ በመኪና አደጋ ገደል ውስጥ ገብቷል ነው የሚባል። ሄሎ ሉሊት፣ ዘጋችሁ? ሄሎ ዘጋችሁ? ምንድነው? ምን ሆነሻል? ምን ተረጋጋ። በቃ ልጅ የምትሄጂው እሺ በእናትሽ ሚሊ ምን ሆነሽ ነው? አቶ ካሳ ገደል ውስጥ ገባ እኮ። እንዴት ሆነ? በምን ምክንያት? እንጃ አላወኩኝም። እውነት ነው? እኔ ምን አውቃለሁ ማለት እንዴት ሆነ? እሺ ቆይ ተረጋጊ መጀመሪያ እንጂ። እንኪ አትረበሽ፣ ቀና በይ። ለምን ታስጨንቂኛለሽ? እሺ በይ። ወይኔ ለጻድቁ አጼ ዮሐንስ አንድ የሚነገር አፈ ታሪክ ነበር። ንጉሱ እልፍኛቸው በር አጠገብ የኩሬ ውሃ አሰርተው አሳ እያረቡ ለምግብነት ይጠቀሙ ነበር ይባላል። ታዲያ አንድ ቀን ከባለቤታቸው ከእቴጌ ሰብለ ወንጌልና ከንስሐ አባታቸው ጋር ግብር ቀርበው ሳለ ያው የተለመደ አሳ ማዕዱ ላይ ይቀርብላቸው። ታዲያ አጼ ዮሐንስም ሶስታችንም እውነት ብንነጋገር ይሄ የተጠበሰ አሳ ነፍስ አውጥቶ ከውሃ ዘሎ ይገባ ነበር አሉ። እቴጌይቱም ፈጠን ብለው ቄሱን አግብቼ ብኖር ደስ ይለኛል አሉ። ቄሱም ለጠቅ አድርገው እቴጌይቱን አግብተው ቢኖሩ ደስተኛ እንደሚሆኑ ይናገራሉ። ንጉሱ ግን ይህችን ከንቱ ዓለም ንቄ ብመንን ይሻል ነበር ብለው አሉ። ከዛም ሶስቱም የየልባቸውን እውነት ተናግረው እንደጨረሱ እውነትም ያ የተጠበሰ አሳ ዘሎ ከውሃ ገባ ይባላል። የሚገርም ነው።
ግን እኛ የወደቅንበትን በማለፋቸው ጻድቅ መባሉ ግን አያንሳቸው። ምን የመቆጥቆጥ ባህሪ ቢኖረውም ለአብዛኛዎቻችን ቅናት የፍቅራችን ልክ መለኪያ መስፈሪያ ነው። ይህን በሚገባ አምናለሁ። የንጉሱን ታሪክ ካስተዋልክ ፍቅሩን በጥበብ መግለጹን ነው የምትረዳው። ልቅና ቢል ቅድስናውን ጥላሸት በቀባው ነበር። አጥፊን በመቅጣት አምናለሁና ለዚህ አይነቱ አፈ ታሪክ ብዙም ቦታ የለኝ። ታዲያ እኮ የማትወደውን ታሪክ ባትነግረኝ ብዙም ቅር አይለኝም። ስለምወድሽ ነው። በዛ ላይ ደግሞ ለትዳር ያለኝን አክብሮት ታውቂያለሽ። ስለዚህ ከወዲሁ ጥንቃቄ እንድታደርጊ ማስጠንቀቂያ መሆኑ ነው። ቀን እንድትጨምርልኝ ለምን ነው? ልጆቼን ለሰራተኛ ትቼ እዚህ የከረምኩት ለቀልድ ይመስልሃል? አውቃለሁ ቤቴን ማጣቴ ከምንም በላይ እኔና ቤተሰቤን ይጎዳል። ምን አንቺ ካሳን አየሁት። የታ ከቆሞ ሳይን ነበርኩ። ሌላ ሰው አይተሽ እንዳይሆን። ልሳሳት አልችልም። አይቼዋለሁ አልኩ። እርግጠኛ ነሽ? አይቼዋለሁ። አላመንከኝም? አይ እንደሱ ሳይሆን በልበልበልበል። ከዚህ በኋላ መገናኘት ሆነ መታየት የለበት። ለምንድን ነው ማንተያየው? ተፋታችኋል እኮ ምን አገባው? ራስ አይደል ሊበቀለኝ እንደሚችልና ሊገለኝ እንደሚችል የነገርከኝ? መልሰ ደግሞ ማናናቅ ምን ይባላል? ማናናቅ አይደለም። እና ምንድነው? እርግጥ አይተሽው ከሆነ አይቼዋለሁ። አይገባህም? ጥሩ አይተሽዋል። ግን ይግደልሽ ብዬ ብቻሽን እንዴት ተውሻለሁ? ያበሻል እንዴ? ታዲያ ላልመጣ ስለምችል አትጠብቀኝ። እወዳለሁ። እንደምወድ ስነግርህ ፊትህን ማዞር አብዝተሃል። ታዲያ እባክህ አትጥላኝ። እኔ ፍቅርን ብቻ ነው የምፈልገው። እንኩልሽ እንኩልሽ ወይ ቁጭ በይ ምንድነው? ምን ሆነሽ ነው? ምንድነው? አቶ ካሳ ሞት አላለኝም ነበር? አየሁት እኮ። ምን? ወይኔ የሚል ጉዴ ይፈል። ምን እያልሽ ነው አንቺ? ወይኔ እኔ የምልሽ እኔን የሚከታተለው ማለት ነው? እኔ ምን አንቀር? የት ነው ያየሽው? መናፈሻ ውስጥ ባይሆን ምን አማራጭ አለ? ምን መፍትሄ እንፍጠር? እርግጠኛ ነሽ እየተከታተልሽ ነው? እርግጠኛ ነኝ። ራሱን ነው ያየሁት። ሜል ቆይ አንቺ ከጎንደር ስትመጪ በሰላም ተለያይታችሁ አይደል እንዴ? ሜልዬ እሱ ትልቅ ሚስጥር አለው። አሁን የምነግርሽ ነገር አይደለም። ተረጋግተን ቁጭ ብለን ነው የምናወራው። ባይሆን ምን መፍትሄ እንፍጠር? ምን እናድርግ? ለፖሊስ እናመልከት? አይሆንም ሜል፣ እንደዛ አይሆንም። ታዩ እንደውም ይሄ ራስ የሚወጣው ጉዳይ ነው። ቆይሽ በሩን ዘጋግተን ሊከተልሽ ስለሚችል በጓሮ እንውጣ ይሻላል። ምን አባክ ልትሆን ነው? ትላንትና መናፈሻው ድረስ ተከትለኝ የመጣው ምንድነው የሆንከው? አዝዣለሁ። ለዛውም እስክታይ ድረስ እንኳን አልገባኝም እኮ ነው የምልህ። አይን ላይን መታየታችሁን ነገረችኝ እኮ ነው የምልህ። የማትረባ መቼም ገንዘቤን ልከለክለኝ ካላሰብክ በስተቀር አልተያየንም። ኮፍኛ መደንገጧ ጠቀመን እንጂ በቀላሉ ትለይህ ነበር። ቆይ ቀሪ ገንዘብ የማይል ሰጠኝ አስባል። በቅርቡ ሰጣሃል። ልታስገድደኝ ግን እንዳትሞክር።
ለመደሬ ምን ከፍለ ሉሊትዬ ወይ አልነገርሽኝም። ጨለማው አስቀረው እኮ። ቆይ ምንድነው የሚያመራት? ለምንድን ነው ቅዳለ መጀመሪያ ነገርኛ ቆንጆ ናት። ለሰርጋችን ያሰፋሁት ልብስ ነው። ምን በድዬሽ ነው? በሩ ክፍት ነበር። ቁልፍ ይዣለሁ። መልሽ ነሽ እንዴ? ጌጥ አይሆንሽም። ሞክረሽ ነበር? ስንት ልክፈልሽ? የምትዩ በገባኝና እንዳንቺ መሳቁን በወደድኩ ነበር። ከሱ የተሻለ ከፍልሻለሁ። ለመሆኑ ማንሽ አንቺ? እሱንማ መጠየቅ የነበረብኝ እኔ ነበርኩ። አንቺን እዚህ ማየቴ ባያስደስተኝ የደንቡን ግን አላስቀርብሽ። ኧረ እባክሽ በበኩሌ ብታለቅሽም ግድ የለኝ። አሁን ቁልፉን ስጭኝና ብርሽን ተቀብለሽ ከዚህ ጥፊ። እንዴ 200 ብር ለአንድ ምሽት ከዚህ በላይ እንደማይከፍልሽ አውቃለሁ። አትግደርደሪ። ብዙ የምታውቂ ትመስያለሽ። የፍቅረኛው ክህደት ብስጩ ያደረገው ሰው ነው። ይጎዳሻል። የቀረቡትን ሴቶች ሁሉ የሚያያቸው የዛችን ካዲዳ ከፋይ እንደሆነ አድርጎ በዚህ ድርጊቱ አንዷን ከንፈሯን ሰንጥቋት፣ አንዷን ደግሞ ጥርሶቿን አርግፏቸው።
ካጠፋሁት ጥፋቴ አምኛለሁ ካጠገብ እርቄ ስሄድ ያኔ ማሽቀለለ ከባድ ነበር ያዙኔ በደህናሽ ነው የመጣሽው? ይቅርታ ልጠይቅ ነበር አመጣጤ። ጠጥተሻል? ትንሽ ይሸታል ማለት ነው። ንገረኛ። ምን? እኔን እንደ ባለጌ ማሰብህን እንድታቆም እፈልጋለሁ። አሁን ሰክረሽ ነው የመጣሽው። ጧት እንነጋገራለን። አሁኑኑ መስማት እፈልጋለሁ። አጉል ሰዓት ነው የመጣሽው። እኔ ነገ ስራ ገቢ ነኝ፣ መተኛት እፈልጋለሁ። ሻልማዝን ቀስቅስልኛ። አይቻልም። ለምን? ተኝታለች። ቀስቅሳታ። እንግዳ ቤቱ እንደተነጠፈ ነው። ገብተሽ መተኛት ትችያለሽ። ሌላው እኔ ትዳሬ መከላከል ፈልጋለሁ። ዳግመኛ እዚህ ቤት እንድትደርሺ አልፈልግም። ምን? ፍቅርን አስለምደኝ የህይወቴ አንድ አካል ካርኩ በኋላ እንዴት እንደምንም ነገር ሰው ሸርሙጣ ነኝ ስለከበር ከሰው ተርታ ሰልፋለሁ ልሻልከኝ አንተው ነው። ሁለታችንም ግፍ የተዋለብን ነፍሶች ነን፣ እንመሳሰላልና አትሽሽኝ አልከኝ። ማንነቴ እንደማይረብሽ ገልጸልኝ ተጠግታ አቅርበኝ። ታዲያ እንዴት ዝም ብዬ ረሳዋለሁ? ምን እንዳልተፈጸመ ማሰብ እችላለሁ። አሁንም ልፈቀር እንደምችል በፍቅር አስራግጠ ህይወቴን አጠፍተው። ታዲያ እንዴት ወደምፈራው ብቸኝነቴን የባዶነቴ ስሜት ልመለስ? ጥላቻህን ልቋቋም ክብሬን ብለህ ልታዘኝ ትፈልጋለህ? ይህን የማይረባ ወሬህን ልትነግረኝ ነው ቀጠሮ ያዝክልኝ? ደህና ደር። እህቴ ልታገባ የማይገባ ሰው ነበርክ። እቺ ምሽት ለዚህ ቤት የመጨረሻሽ ትሆናለች። የራስሽ ጉዳይ። አንተም የራስህ ጉዳይ።
ደውም እዚህ ማደር አልፈልግም። አትጮይ አንቺ ሰካራ። ጠልቼዋለሁ። ይበልጥ የማይረባ ባህሪን ጠልቼዋለሁ። ደግመን ባለመታየታችን በጣም ደስተኛ ነኝ። እህቴን ካልፈታት ግን እንደምገለው እንግዲህ ከሷ ጋራ ምንም ግንኙነት አይኖራችሁ። ያመጣሽው መዘዝ ከራስሽ አልፎ ለኛ እንደሚተርፍ ደጀን ያስጠንቅቆኝ። ውጭ ከዚህ አቶ ደጀኔ ሄኖክ ሉሊት ከእንግዲህ ደጃችን እንደማትረግጥ ላረጋግጥልህ እፈልጋለሁ። ቤተሰብህን ከችግር ማዳን የቻልክ ብልህ ሰው ነህ። አመሰግናለሁ። እንደ ዘንዶ ሊውጡኝ የሚያሳድዱኝ የአራጣ በዳሪዎችን የተከፈተ አፍ መዘጋበት ብር ከሉሊት ማግኘት አለብኝ። ፊትም የወደደችኝ ተስፋ ስትቆርጥ መጽናኛዋ ስለነበርኩ ነው። አሁንም ያለኋት እኔ ብቻ መሆኔን አሳምናታለሁ። አንቺ ባለ ትዳር ነሽ። እንደ ሴተኛ ዳሪ በየቀኑ መኳኳልና መቀባባት አያስፈልግሽም። ለኔ ከሆነ በንጹህ ብትታጠቢውም ይበቃኛል። እንዴት ነው የምትናገረው ካሳ? እዩ አሽቺው ገና ወንድ የምትፈልጊ እንጂ ያገባሽ የትልቅ ሰው ሚስት አትመስይ። ራስ ገዝተህ በሰጠኝ ሽቶ መልሰህ ትሰድበኛለህ? መጀመሪያውኑ እኔ በሌለውበት ማተቀቢያለሽ። ዛሬ ደግሞ ምን አይነት ጥያቄ ነው የምትጠይቀኝ? አዎ ደስ ይበልሽ ብዬ እንደገዛውልሽ አስታውሳለሁ። ስትቀቢውም አካባቢው እንዴት ይታወድ እንደነበረና አንዳንድ ለክብራቸው የማይጨነቁ መንዝረኞች በቀለዋጭ አይናቸው ከገላይ ሲያንቋልጩ እያየው ጨጓራይ መቃጠሉንም አስታውሳለሁ። እኔም አስታውሳለሁ ግን አሁን በቃሽ! አንቺ በተቀባሽ ቁጥር የሚያፈጡብሽን አይኖች በቅናት እያየው ከመሰቃይ ያለኝ አማራጭ እንዳትቀቢ ማድረግ ነው። አሁን አሉኝ የምትያቸውን ሽቶች በሙሉ አምጪ። ፍታኝ ነው ምን?
ምን እየሰራ ነው ታዲያ? ከዚህ ሁሉ ዓመታት በኋላ ጠረኗን ለማስታወስ መሞከር ምንድን ነው? ለመከራ ረስታት እንዴት ናፈቀች? ይብቃን ታሪኩ። መስለኝ ሰው መራቅ የሚችል መሆኑን ማሰብ ስህተት ነበር። እኔ ብፈራው መጋፈጥ ያለብኝ እውነት ነው። ፍቅሩ እያደነኝ ፍቅርህን አምኜ እንጂ ሸርሙጣ ማፍቀር እንደማትችል ደጋግመህ ነግረኸኝ። እንደምትወደውና ሊያምርብህ እንደሚችል ገምቼ ገዛ። እዚህ ነው አውቃለሁ። እንዴት መጣ? ካሳን ተከትዬ ነው። ከሆቴል ገብቶ ሲጠፋብኝ ጊዜ ጥግጄ ስጠብቀው ነው አንቺን የተመለከተው። ሊፍት ውስጥ አብረን ነበር። እየላጠ በሚበላ እንቁላል ቅርፊት ነው የለየሁት። ተከትሎሽ መምጣት ነበረበት። አላየሽም ማለት አንተም በዚህ አለባበስ እንዴት እንደለየኝ አላወቁ። እየተሸፈንሽ በመምጣት አልነበር እንደ ግንኙነታችንን የጀመርነው? ደጀኔ ይህን ሆቴል መልቀቅ አለብኝ። ሻንጣሽን ላምጣልሽ? ምን ማለት ነው? ካገኘ ምን ሊያጋጥም እንደሚችል አውቃለሁ። እዚህ ጠብቀኝ መጣ።
ሉሊት ምን ሆነሽ? ካሳን አየሁት። ለምን ወጣሽ አንቺ? በቂ ገንዘብ አልነበረኝም፣ ባንክ ሄድኩኝ። ተከትሎሽ? እኔ እንጃ፣ እርግጠኛ አይደለሁም ደጀኔ። እስቲ መጣሁ በቃ። ንቀቱን ነው ሊያሳየኝ የሞከረው። እንዴት ለሁለተኛ ጊዜ እንዲህ አይነት ድፍረት ይሰራል? ቅዴን በሙሉ ሊያበላሽብኝ እኮ ነው። ጊዜ እያለቀብኝ ነው። ሊያደናቅፈኝ መሞከሩን መታገስ አልችልም። ይኸውልህ ታዴ፣ ደጀኔ አካባቢውን ሊመለከተው ነው። አዎ እንደተመለሰ እንመጣለን። በቃ እሺ፣ መጣሁ። እዛው ጠብቀኝ። እሺ፣ ቻው ቻው። ያለበት ድረስ እመጣለሁ። በዛው እያለሁ ደግሞ የተቀቀለ እንቁላል መያዝን እንዳትረሳ። ፍጠን ጤና ይስጥልኝ። ጤና ይስጥልኝ። ታዴ? አዎ ነኝ። ሉሊት ልካን ነበረ። ለምን አልመጣችም? እየጠበቅኳት ነበር። ግቡ ግቡ። ተቀመጡ። አረፍ በሉ። የሚጠጣ ውሃ ይኖራል? ይቻላል። ቁጭ በሉ። ነፍስህን ይማር። ተጠናቋል። በቃ እንቁላሉን እንድታይ አድርገህ አንድ ቦታ ጣለው። ጠፍተሽበት ይህን ሆቴል መልቀቅ አለብኝ። ታዲያ ይጠብቀኛል። ወደሱ መመለስ ማለት ምን ማለት ነው? እኔስ አንቺን ብዬ እዚህ መንከራተተው። ለምን ስሜታዊ ትሆናለህ? አስብ እንጂ። ከጠላቴ ሊሸሽገኝ የሚችል ማንኛውንም አማራጭ መጠቀም አለብኝ። እሱማ ጠፍቶኝ አይደለም። ይህ ድብብቆሽ ሰልችቶኛል ደጀኔ። ዘውትር ከሚያባንነኝ ፍርሃት የምላቀቅበትና የወደድኩትን የምሰራበት ቀን ናፍቆኛል። ግን እንደዚህ በየሆቴሉ እየተሸሸኩና በራሴ ላይ ቆልፌ እየተቀመጥኩ አይደለም። ብዙ እቅድ አለኝ።
ታዴ ታዴ ታዴን ምን ያህል እንደበደልሽው ስለሚያውቅ ሉሊት እዚህ ናት ቢሉት እንኳን ካሳ አያምንም። ካሳ ስለ ታዴ ምንም የሚያውቀው ነገር የለም። እንግዲያው ለካሳ ያለሽ ግምት የተሳሳተ ነው። ደጀኔ አይ ላስፈራራሽ ፈልጌ አይደለም። አንድ የሚጠብቅሽ ሊሞትልሽ ፈቃደኛ የሆነ ሰው ያስፈልግሻል። ራስሽን ካደጋ ጠብቀሽ ህይወትሽን የምትመሪበት ቦታ ደግሞ እኔ ላዘጋጅልሽ እችላለሁ። አታገቢኝም? ደጀኔ የሰማኸኝ ነው? ለምን ቢራ አንጠጣ? ታዴ ታዴ ሉሊት አይዞሽ ማንም የተከተለኝና ካሳ መጥቷል። ካላመንከኝ ደግሞ ግባና ታዴፊው ገሎታል። መጠጣቱን አቁምና አስብ። የለም አልኩሽ ሴትዮ። ተመልከች። የታል ካሳ? የሞተ ሰው ከየት ይመጣል?
ምን ሆነሽ ደግሞ? ካሳን እንዴት እንዳየሁት ገርሞኝ። እኔንም ገርሞኛል። ታዲያ ታዴን ማን ገደለ? ምናልባት ቀድሞን መጥቶስ ቢሆን ማ እሱ መሰለኝ እንጂ እኮ አላየሁትም። ምናልባት የእንቁላሉን ቅርፊት አይተዋል? የተቀቀለ እንቁላል እንደሚበላ ብዙዎች ያውቃሉ። ይሄ ግን የተቀቀለ አይደለም። እንቁላል ልክ ነሽ። የተቀቀለ እንቁላል አይደለም። ማብራሪያ የምትፈልጊ ትመስያለሽ። መግደል ዝርዝሩን ትፈልጊያለሽ? ልትገለኝ ስለምችል ቅርብ ያ ካሳም ይሄን ሁሉ ሀብት እንዴት እንዳገኘው ስጠይቀው ይቅርብህ ከነገርኩ ገላለሁ ይለኝ ነበር እንደ ዘበት። ያም ሆነ ይህ መግደሌን አውቀሻልና ለውጥ ያመጣ። አስከሬኑን በአይኔ ብመለከተው ግን ደስታዬ ሙሉ በሆነ ነበር። ካሳን በትንሽ ገንዘብ ተራ መካኒኮችን መቅጠር ቀላል ነው። አንዱ ጥሩ አድርጎ ይሰራልሻል። አቻ ያስፈራል። የንግድ ድርጅቴን ለአራጣ በዳሪ ጓደኞቹ ገጸ በረከት የሰጠብኝ ሰው ለወደው ይቻለኛል? በወቅቱ እሱ ሊከፍለኝ የሚችለውን ገንዘብ ከልክሎኝ ከሱ ለባሱ ክፎች ጋር ያዋዋለኝ እሱ ነው። አሁንማ መክፈል አለመቻሌን መድከሜን ስላወቁ ጋይ መስለው ቤቴን ሊነጥቁኝ እያሳደዱኝ ነው። ያለኝን ገንዘብ በሙሉ ልስጥ። አሁንማ ባንኩም ይዘጋል። ከ3 ደቂቃ በኋላ ውሌ ያበቃል። ሞክርና ይወቅ። ከዚህ ቤት ወጣው ማለት ከነ ህይወቴ እንዲይዙኝ መፍቀድ ነው። ቤቴን እንዲቀሙኝና ልጆቼን ሜዳ ላይ እንዲበተኑ መፍቀዴ ነው። ከጓደኞቹ መሃል አንዱ ሊመጣ ይችላል። እና የተሻለ ሀሳብ አለሽ? መሞት አልፈልግም። ይሄማ ምርጫችን ሆነ አያውቅም። ባኞ ቤት ልሂድ። አወቀች። ያልተቀቀለ ጥሬ እንቁላል እዚህ ጥለህላት እንዴት አታውቅም? ደደብ! የተቀቀለ እንቁላል አልነበር እንድታመጣ የነገርኩ? አላገኘሁማ። በዛ ላይ አንተ አስቸኩለኛል። እንዳልዘገይብህ ብዬ ነው ያገኘሁትን ጥሬ እንቁላል ይዤ የመጣሁት። ማትረባ። አሁንም እኮ ማስተካከል ይቻላል። ታናድደኝ አትሞክር መሳይ። ልገላት ትችላል። እንዲህ የለየልህ በሽተኛ መሆንን አላውቅም ነበር። የኔ ስህተት እሷን ምን ያህል አደገኛ እንዳደረጋት እንዴት አልታየህም? ማን አንተ? ምንድን ነው እንደዚህ ለበስከው? ምን ነው ካሳን አልመስልም? ጭራሽ አትመስልም። ይኸውልህ ካሳን እንደማልመስል መጀመሪያም ነግሬህ ነው። ያየሽው እኔን ነው። እሱ ሞቷል። ደጀኔ ከእንግዲህ እንፈልጋታለን። ዝጋ። እኔን ማየቷን እንደ ቀላል ነገር አልመለከተው። ደጀኔ ታወቂያሽና የባንክ ደብተርሽን ስጪ። ለምን? ማረጋገጫ ፈልጋለሁ። ስጪ።
ሁላችንም ተከባብረን ያለ ፍራቻ የምንኖርበትን ማረጋገጫ የሆነ ነገር ማግኘት ፈልጋለሁ። የባንክ ደብተር አለኝ አታውቂም? የመጨረሻ አንድ እድል ልስጥሽ። ተነጋግረናል እኮ ደጀኔ። ባለፈው ሳምንት አጋጣሚ በተፈጠረ ጸብ በእጄ የሞተ ሰው ነበር። የቀበርኩትም እኔ ነኝ። ያየኝ ሰው አልነበረም። መታወቂያውን የፈለግኩት ከሬሳው ጋር አንድ ላይ ላስቀምጠው ፈልጌ ነው። ጥሩ ሐሳብ ነው። ደፍራ ለፖሊስ ለመናገር ብትሞክር የተገደለ ሰው መኖሩን በመጠቆም ማስያዝ መበቀል ይቻላል ማለት ነው። እንደውም ለምን ታዴን ወስደህ ታዲያ ከዛው አብረሃት ቀብረው ነገሩን የበለጠ እንቆቅልሽ ያደርገዋል። አይሆንም ደጀኔ። እንደውም እኔ አስክሬኑን ወስጃ የሆነ ነገር ፈልግ። ጥሩ እንግዲህ በእኔ ፈቃድና ትእዛዝ ስር ነው የምትሆኝ። ምንም ምርጫ የለኝም። ይህን ድንቅ ሐሳብ መሳይን ምን ሰይጣን ሹክ እንዳለ ባላውቅም ህይወትሽን አትርፎልሻል። ታመሰግኝ ይገባል። ነው ሬሳው ይታል መኝታ ቤት ነው። የለም አልገደልከውም ነበር እንዴ? እንደሞታ አረጋግጬ ነበር የወጣሁት። የክፍሉን ፈልገው። ነይ 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 ነይ። ታመጪ እንደማትሻታሉ እንግዲህ እድሜ ልክሽን በኔ ፍቃድና ትእዛዝ ስር ነሽ። እሺ ስቀልድሽ ነው ያው That's
ጥፋቴ